ክብር ለእግዚአብሔር ይሁን። ሰላም ቅዱሳን በዓለም ዙሪያ የምትኖሩ ይህን ፕሮግራም የምትከታተሉ ውድ ወገኖቻችን በጌታ በኢየሱስ ክርስቶስ ስም የጌታ ሰላምና ጸጋ ይብዛላችሁ። ፕሮግራማችንን በጌታ በኢየሱስ ክርስቶስ ስም ስልጣን ጀምረናል። እንደ እግዚአብሔር ቃል ሁሉን በጌታ ስም አድርጉት ስለሚል ይህን ቃል አምነን በጌታ በኢየሱስ ክርስቶስ ስም ፕሮግራማችንን ጀምረናል። ጌታ የተባረከ ይሁን። እግዚአብሔር ይባርካችሁ። በዚህ ፕሮግራም የምትሳተፉ እግዚአብሔር በማገልገልም በመገልገልም በጸጋው እንድንካፈል የረዳን አምላክ እግዚአብሔር ይባረክ። እናንተንም እግዚአብሔር ይባርክላለሁ። ተባረኩ። እግዚአብሔር ጸጋ ያብዛ ለሁላችንም። ዛሬም የጀመርነውን የፊልጵስዩስን ትምህርት የምናጠናቀቅበት ጊዜ ነው። ዛሬ በእነኚህ ትምህርቶች አምስት ክፍለ ጊዜ ያሳልፈናል። በፊልጵስዩስ ከምዕራፍ 1 ጀምሮ ዝለን እንደውም በመጀመሪያ ወንጌልን መስበክ በሚል ወደ 4 ነጥቦች አይተናል። በሚቀጥለው ክፍል 2 ላይ ደግሞ ለወንጌል ስራ መተባበር የሚል ወደ 4 ፖይንቶች አይተናል። በክፍል 3 እና 4 ደግሞ በክፍል 3 እና 4 ክፍል 1 ወንጌልን መስበክ ነው። ክፍል 2 እና 3 ለወንጌል ስራ መተባበር በሚለው ተቆራርጦ ክፍል 2 ክፍል 3 ብለን አይተናል። ለወንጌል ስራ መተባበር በሚለው ክፍል 4 ደግሞ የክርስቶስ ምሳሌነት በሚለው ምሳሌነቱን በ4 ነጥቦች በትህትና በመታዘዝ የራስን ደህንነት መፈጸም ታማኝ የወንጌል አገልጋይ ባህሪ የሚል የክርስቶስን ምሳሌነት 4 ፖይንት አይተናል። የዛሬ ሳምንት ደግሞ ከሁሉ የላቀ ዕውቀት በሚል የፊልጵስዩስ ክፍል 5ን ማለት ነው ከሁሉ የላቀ ዕውቀት በሚል 5 ፖይንቶች አይተናል። አንደኛ ክርስቶስን በማመን የሚገኝ ጽድቅ፣ ሁለተኛ ከሁሉ የሚበልጠው የጸጋው ባለጠግነት ያሳየበትን ዕውቀት፣ ሶስተኛ ደህንነታችንን የዳንበትን ደህንነት ከሐሰተኛ አስተማሪዎች መጠበቅ ትልቅ ዕውቀት ነው። ደህንነትን ካገኘን በኋላ የደህንነትን ዕውቀት በዕውቀት መጠበቅ እሱን አይተናል። አራተኛ ክርስቶስንና የትንሣኤውን ኃይል ማወቅ የሚለውን አይተናል። አምስተኛ የመስቀሉን ጠላቶች መለየትና መለየት በሚል እነኚህን 5 ፖይንቶች በክፍል 5 ከሁሉ የላቀ ዕውቀት በሚል በምዕራፍ 3 ላይ ሳምንት አይተናል። ዛሬ በምዕራፍ 4 የመጨረሻውን የፊልጵስዩስን ትምህርት ነው የምናየው። ጌታ ይረዳናል። አጭር ጸሎት ጸልዬ ቀጥታ ወደ ቃሉ ነው የምሄደው ማለት ነው። ከእግዚአብሔር ቃል አንድ ቦታ አነብና ወደ ቃሉ ሄዳለሁ። በጌታ በኢየሱስ ክርስቶስ ስም አነባለሁ። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችን የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ፣ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን በለቅሶ ፋንታ የደስታን ዘይት በሐዘን መንፈስ ፋንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል ይላል ጌታ ኢየሱስ ክርስቶስ። ይህን ለኛ ለመስጠት ተልኳል። በእኛ ደግሞ ተልኮ ተፈጽሟል። ጌታን ክርስቶስን በማግኘት ይህንን የተላከበትን በረከት የተቀበልን እኛንን። ክብር ለእግዚአብሔር ይሁን። እንግዲህ እንዳልኳችሁ ሳምንት በጸሎት ስፍራ እና በሌላ ቦታ ነው ያለሁት። በዛ ቦታ ሆኜ ግን ያው መደበኛ የቤተ ክርስቲያንን ፕሮግራም ሳምንታዊ ፕሮግራም እያስቀጠልኩ ነው። እግዚአብሔር እየረዳኝ ነው። በጾም ጸሎቱም እግዚአብሔርን እጅግ አመሰግናለሁ። ባለሁበት ቦታ እግዚአብሔር በጥሩ ሁኔታ እየረዳን ነው። ከወገኖች ጋር ነን፣ እየረዳን እግዚአብሔር እየረዳን። ለሁለተኛው ሳምንት የጾም ጸሎት ሰዓት ደርሰናል። እግዚአብሔርን እጅግ እናመሰግናለን። እንግዲህ የዛሬው ትምህርታችን ምዕራፍ 4 ይሆናል። የፊልጵስዩስ መጽሐፍ
ለጌታ አሳልፌ መጽሐፉንና ቃሉን ገበታውን ጊዜውን እኔን እሰጣለሁ። ቸርነህ ምሕረት ለዘላለም ነው። የዘላለም አምላክ የረዳህን ሆይ በእውነት እስከዚህ ሰዓት ድረስ በጾም በጸሎት ውስጥ ባለንበት ምሽግ እየረዳህን ስላለበት መርዳት ክብር ላንተ ይሁን። እግዚአብሔር ሆይ ጠላት ዲያብሎስ በአንተ ፊት ሆነን እያስተዋልን አንተን መጠበቅና ካንተ መቀበላችንን አይወድም። እግዚአብሔር ሆይ አንተ ግን ወደደም ጠላም በጸጋህ ጉልበት ኃይል ሆነህን በፊትህ ቁጭ ብለን የዓመቱን ነገር እያስተዋልን ሊመጣ ያለውን ዓመት ደግሞ በእግዚአብሔር ፊት እያቀረብን ጸሎታችን ልመናችንን በግል በቤተሰብ በሀገር እግዚአብሔር በቤተ ክርስቲያን ደረጃ እግዚአብሔር በፊትህ የምናቀርበውን ሁሉ እየሰማህን እያደመጥከን ስላለ ስለዚህ እግዚአብሔር መለኮታዊ እርዳታ ክብር ምስጋና ላንተ ይሁን። አሁንም ይህን መጽሐፍ በተጻፈበት መንፈስ በመንፈስ ቅዱስ እንድትገልጠው አብርሆተ ሰማይ መለኮተ መገለጥ እንዲፈስስ በኢየሱስ ደም በኩል እጄን ወደ አንተ አነሳው። አባቴ ሙላቴ ልክ አንተ ነህ። ሁልጊዜ የማትለመድ የማትጠገብ አውቄያለሁ አንብቤያለሁ ብለን የማንለው ሁልጊዜ አዲስ የምትርብ እንደ እንጀራ የምትበላ እንደ ውሃ የምትጠጣ የውስጥ ክፍተትን የምትሞላ ቅዱስ እግዚአብሔር በቃልህ አንተ ነህና ይህን ቃል በኢየሱስ ስም እውነት መንፈስ የሆነውን ቃል በመንፈስ ቅዱስ እግዚአብሔር በሆነው አምላክ አስተምረን። መንፈስ ቅዱስ ላስተምሮትህ እውቅናን ሰጠው። ጊዜውን ተረከብ። ይሄን የማይወድድ የቃልን መገለጥ መገኘት የማይወድድ ሰይጣን ዲያብሎስ የሥጋ መገለጥ የጨለማው ኃይል የመስመር ተገዳዳሪ የቃሉ መገለጥ ክፉ በኢየሱስ ስም አሰር ነው። በቃል ስልጣን መስመሩን አስለቀቅን። በኢየሱስ ስም ጸጋን አስለቀቅን። በኢየሱስ ስም ሰልፍን ሁሉ በእግዚአብሔር ልጅ በክርስቶስ የስም ሰይፍ በተነን። በጸጋው አምላክ ቃል ኪዳኑን ሰበረን። ቃልህን ግለጥልን። ለሰሚዎችም ለተናጋሪዋም በውስጤ ቃሉን እያፈሰስ እኔን እነሆ እንድትገነባኝ የሚሰሙትም ደግሞ እግዚአብሔር ሆይ በኢየሱስ ክርስቶስ ስም በመስማት እግዚአብሔር መታነጽ እንዲሆንላቸው ሁላችንን እንድትረዳ እንድታስተምር እንድታንጸን እግዚአብሔር እርዳ። ክፉ ሁሉ በስሜ የታሰረ በቃሌ የተከለከለ ይሁን። ዙሪያችንን በእሳትህ ጠራን ቅጠረን። ውስጣችንን በክብርህ ሙላን። በአንደበቴ ላይ አለመከልከል ትፈስስ ዘንድ መንፈስ ቅዱስ አስተማሪያችን ሆይ ሾምኩ። ክብር ላንተ ይሁን። አሁንም ጊዜውን ተረከብ። ሁሉን በክርስቶስ ደም ሁሉን በክርስቶስ ቅዱስ የቃል ኪዳን ደም ረጨን። በደም ሁሉ ይነጻል። ኃጢአታችን በደሙ እንዲነጻ በኢየሱስ ክርስቶስ የትኛውም የጨለማ ቁርባንና ኃይል ገበታና ኪዳን መስዋዕትና መሰዊያ በክርስቶስ መስዋዕት በክርስቶስ ኢየሱስ ደም ኪዳኑን ሰበረን። በኢየሱስ ክርስቶስ ስም በፈሰሰው ቅዱስ ደም ቁርባናትን ኃይላትን አረከሰን። በስም ስልጣን እነሆ በምድር የምታስሩት በሰማይ የታሰረ ነው ባልከው ስልጣን እግዚአብሔር ጨለማ ኃይል ስልጣን የመናፍስት አሰራር ጉልበት በአንተ ሁሉም በምትችል ሰማይና ምድርን በፈጠርክ እነሆ የሁሉ የበላይ በሆንክ የነገር ጅማሬ ፍጻሜ የሌለ አልፋ ኦሜጋ አምላካችን በአንተ ስልጣን ቃል መናፍስት በሚገዙለት ጌታ ስልጣን የመናፍስትን ኃይል አሰረን። እግዚአብሔር ጥበብህ እውቀት መገለጥህ በመንፈስ ቅዱስ እነሆ እንዲፈስልን አንተን ሾመ። ስጋና ደም ጸጥ እንዲል መስመራችን በኢየሱስ ክርስቶስ ደም በኩል በመካከለኛው በመስቀሉ ስራ በመንፈስ ቅዱስ ኃይል የተገለጠ የተከፈተ የፈሰሰ ይሆን ዘንድ በኢየሱስ ክርስቶስ ደም ሁሉን ጠራንህ። ጊዜውን ተረከብልን። በኢየሱስ ጌታ ድንቅ ስም አሜን። ክብር ለእግዚአብሔር ይሁን። ዛሬ እንዳልኳችሁ ምዕራፍ 4 እናያለን። ምን ይላል? ስለዚህ ይላል የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ወዳጆች ሆይ ይላል። እዚህ ጋር አያይዞ ከምዕራፍ 3 ጋር አያይዞ ይናገራል። ስለዚህ ይላል። ስለዚህ ስለምን ሁኔታ? ስለዚህ የምወዳችሁ የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ይላል። የዚህ ክፍል ርዕሴ ዋና ርዕሴ በጌታ ደስ ይበላችሁ ነው። በጌታ ደስ ይበላችሁ የሚለው ርዕስ ከመግባቴ በፊት ቁጥር 4:1 ላይ ግን አያይዞ ከምዕራፍ 3 ጋር የሚናገረው ነገር አለ። ምዕራፍ 3 ላይ እንዳየነው አንዱ ፖይንት የተነሳ ነገር በመካከላቸው ነበረ። በደህንነት ጉዳይ ላይ
በአስተምሮት ጉዳይ ላይ የተነሳ የሐሰተኞች የመገረዝ ትምህርት ካልተገረዛችሁ አትድኑ የሚል እምነትን በስራ ለመቀየጥ የተነሳ ችግርና ነውጥ ነበረ ማለት ነው በፊልጵስዩስ ቤተክርስቲያንና ባለፈው እንዳየነው ከውሾች ተጠበቁ፣ ከክፉ ሰራተኞች ተጠበቁ፣ ከሐሰተኛ መገረዝ ተጠበቁ። እኛ በመንፈስ እግዚአብሔርን የምናመልክ በክርስቶስ ኢየሱስም የምንመካ እያለ ይናገራልና እኛ በእጅ ባልተደረገ ውጫዊ ባልሆነ መገረዝ ውስጣዊ በሆነ በክርስቶስ ተገርዘናል እንጂ በእጅ በሆነ መገረዝ ከደህንነት ጋር አይገናኝም እያለ ያንን ነገር አስተምሮ ሲያበቃ ወደዚህ ደግሞ ምን ይላል? እንግዲህ ስለዚህ የምወዳችሁ ምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ እንዲሁ በጌታ ቁሙ። በዛ ነውጥ ውስጥ በዛ ችግር ውስጥ ምንድናቸው እነኚህን ሰዎች ስንመለከት በጌታ ጸንተው ቆመዋል። ነውጥም ቢኖር ችግርም ቢኖር በዛ ውስጥ እንዲሁ በጌታ እንደቆማችሁ ቀጥሉ ነው። በቃ ቀጥሉ፣ እንዲሁ በጌታ ቁሙ። እንዲሁ ወገኖቼ እንዲሁ እስከዛሬ ነውጥ ሳያገኘን ቀርቶ አይደለም። በእምነታችን ላይ፣ በአስተምሮት ላይ፣ በኑሮ ላይ፣ በአገልግሎት ላይ ሰልፍና ነውጥ ዕለት ተዕለት ባለው ሁኔታችን ላይ አለ። ነገር ግን እያንዳንዷን እየጸናን ቻሌንጁን እያለፍን ነው እዚህ የደረስነው እና እስከዛሬ እንድንቆም ያደረገን አምላክ ዛሬ ምን ያደርጋል? እንዲሁ ምክሩ ምንድነው? እንዲሁ በጌታ ቁሙ። እስከዛሬ እስከ ትላንትናው ቻሌንጅ በጌታ ቆማችሁ የለ? አሁንም እንዲሁ ምን ብሉ? ቁሙ። እናንተ ወዳጆቼ አክሊሎች ብሎ አገልጋዮች በሱ በኩል የተመሰረች ቤተክርስቲያን እነሱን ይናገራቸዋል እና ዛሬም እግዚአብሔር እኛንም እንዲሁ እስከ ክርስቶስ መምጣት ቀን ድረስ በጌታ ቁሙ። እንዲሁ በጌታ ቁሙ። በጌታ የቆምን ሰዎች ሌላ ያስፈልገን እንዲሁ በጌታ በቆምንበት ጌታ ምንድነው? መቆምን ነው የሚጠይቀን። ስለዚህ ባለፈው በዚህ እምነታቸው ውስጥ ጣልቃ የገባ የመገረዝ ችግር ተነስቶባቸው ነበር። የመስቀል እንቅፋቶች፣ ሆዳቸው አምላካቸው፣ መጨረሻቸው ጥፋት የሆነ እሱ በሌለበት በመካከላቸው ቢገቡ ነገር ግን በዛ ነገር እነሱ ወደ ኋላ አልተመለሱ። በጌታ ቆሙ። እንግዲህ አሁንም ምን ሆኑ? በጌታ ቆሙ እያለ ነው። እኛ በተለያየ ችግር ብናልፍም ጸንተን ቆመን እዚህ ጋር እንደደረስን ሁሉ ጌታ እስኪመጣ በጌታ ቀን መጽናናታችን በጌታ መቆማችን እስከ መምጣቱ ቀን ይቀጥል። ጽኑ ወገኖቼ። እኔም ዛሬ የምለው እንዲሁ እስካሁን ድረስ እኔና እናንተን ያቆመ ጌታ እስኪመጣ ድረስ ደግሞ በጌታ ጸንተን እንቆማለን። ያቆመን ጌታ ነው፣ ሌላ ያስፈልገንም። በሱ ደግሞ ጸንተን እንሄዳለን ይልና ይቀጥልና ደግሞ በአንድ ሐሳብ በጌታ እንዲስማሙ እዌዲያንን እመክራለሁ፣ ሴንጤኬንንም እመክራለሁ። አንተ ደግሞ በስራዬ አብረህ የተጠመደ እውነተኛ ሆይ እንድታግዛቸው እለምንሃለሁ እያለ ይናገራል። ከዚህ ምዕራፍ 1 በጌታ ቁሙ ይልና ከ2 እስከ 4 ደግሞ ከ2 እስከ 3 ደግሞ በአንድ ሐሳብ እንዲስማሙ የሐዋርያው ጳውሎስ ምክር እናያለን። እዚህ ጋር እነኚህ የሁለት ሰዎች አለመግባባት አልፎ እስከ ጳውሎስ ደርሶ በእግዚአብሔር ቃል እንኳን እስኪገለጥ ድረስ የከበደ የሁለት ሰዎች አለመግባባት ተገልጦ ታይቷል። እናየዋለን። የሁለት ሰዎች አለመግባባት እና መልእክቱ ያልተግባቡ እነኚህ ሁለት ሰዎች ጳውሎስን አሳስቦታል እና በእነኚህ ሁለት ባልተግባቡ ሰዎች ላይ ሐዋርያዊ ምክር ሲመክር እናያለን። በዛ ባለበትን ሁኔታ ውስጥ ሆኖ እነኚህ ሰዎች በወንጌል ስራ አብረውኝ የተጠመዱ ስለ ወንጌል የተጋደሉ ናቸው ይላል። በወንጌል ስራ የተጠመዱ፣ በወንጌል ስራ የሚጋደሉ የወንጌል ማህበርተኞች ሊጣሉ ይችላሉ፣ ሊከፋፉ ይችላሉ፣ ጠብና ግጭት ሊነሳ ይችላል እና
የሚመለከተው ሐዋርያ ግን ምን አለ? ጣልቃ ገባ። ምንም እንኳን ባጠገቡ ባይኖር ምንድነው ያደረገው? እነኚህ ለወንጌል የተጋደሉ የወንጌል አርበኞች በሁለቱ መካከል ግጭት ሲፈጠር፣ አለመግባባት ሲፈጠር ሐዋርያዊ ምክር ያደረገው ምንድነው? ሁለቱ የሥራ ባልደረቦቹ በመለያየት አንድ ባለመሆን የመጣባቸውን ነገር ሊረዳቸው ሊያስታርቃቸው ለሚችል በቅርባቸው ላለው እውነተኛ ለሆነ ሰው አደራ እያለ ይለምነዋል። በመካከላቸው ጣልቃ እንዲገባና ግጭቱን እንዲያስቆም አንድነት እንዲፈጥር እንደዚህ አይነት አደራ ልመና ሲያደርግ እንመለከታለን። አንተ ደግሞ በስራዬ አብረህ የተጠመርክ እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀለሜንጦስ ደግሞ ከኔ ጋር አብረው ከሰሩት ከሌሎቹ ጋር በወንጌል ከኔ ጋር አብረው ተጋድለዋልና። እነኚህ ከኔ ጋር አብረው በወንጌል የተጋደሉ የወንጌል አርበኞች ዛሬ በግጭት ላይ ይገኛሉና አንተ እውነተኛ የሆንክ ሰው ሆይ እንድታግዛቸው ብሎ ሲልክበትና ነገሮችን ከግጭት ከመለያየት ወደ አንድነት እንዲመጡ ሲመክር እንመለከታለን። ከዚህ ምንድነው የምናየው ወገኖች? እግርና እጅ እንኳን ሊጋጭ ይችላል። የወንጌል አርበኛ አብሮ እየተጋደለ መጋደል ባለበት አገልግሎት ውስጥ አብሮነት ውስጥ ግጭት ሊመጣ ይችላል። ግን እውነተኛ ታማኝ የሆኑ አገልጋዮች ደግሞ እነኛን ግጭቶች መፍታት አለበት። ኢሚዲየትሊ ቁጣን ማብረድና አንድ ማድረግ ሐዋርያዊ የሆነ ስራ ነው፣ ምክርም ነው። ባሪያው ሲመክር የምናየው ይሄን ዛሬም በእውነት ልናደርገ ይገባል እንጂ ግጭቶችን ማባባስ፣ ጠብን በአንድ ወገን ሳይድ ወስዶ ሌላውን አንዱን ደግፎ አንዱን ጠልቶ ማጋጨትና ግጭትን ማባባስ ለሰይጣን በር መክፈት ነው። ስለዚህ ሁለት የወንጌል ተጋዳይ አርበኞች ስምምነት ባጡ ጊዜ እውነተኛ የሆነው አደራ የተቀበለው እለምንሃለሁ የተባለው እውነተኛ ሰው ዛሬም ጣልቃ ገብቶ ምንድነው ሁለቱን አንድ ማድረግ እንጂ የባሰ ግጭቶችን ለመፍጠር ወሬ በማመላለስ በጣም የሚያሳፍር ነው። በዚህ ዘመን ላይ አንዳንድ ነገሮች የምናየውና ሰው አለመግባባት ላይፈጠር አይችልም፣ ሊፈጠር ይችላል በስራ ላይ። ሆኖም ግን ቶሎ ብሎ ግጭቱን እልባት መስጠት በጣም ትክክለኛ ሐዋርያዊ መንፈሳዊ አገልግሎት እንደሆነ ከሐዋርያው ጳውሎስ ምክር ልንረዳ እንችላለን። ይሄን ካልኩ ወደ ዋና ልምጣና ወደ ዋና ርዕሴ ልመለስና ምን ይላል? ይሄ ዋናው በጌታ ደስ ይበላችሁ ፊልጵስዩስ 4:4 ወደ ርዕሴ ስመጣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ ላለው በጌታ ደስ ይበላችሁ ይላል። ሁልጊዜ ነው የሚለው። እንዴ ሁልጊዜ በጌታ ደስ ይበላችሁ፣ ሁልጊዜ ደስታ አለ እንዴ? ሁልጊዜስ ኑሮ ምቹ ነው እንዴ? አይደለም። እንዳልኳችሁ እዚህ እንዳየነው ግጭት ሊኖር ይችላል። መከራ፣ ፈተና፣ የተለያዩ የምናልፍባቸው ውጣ ውረድ የሞላቸው መከራዎች አሉ። በጣም ከባባድ ቻሌንጆች አሉ በህይወታችን። ነገር ግን የእግዚአብሔር ቃል እዚህ ጋር ሁልጊዜ ግን ምን ይሁኑ? በጌታ ደስ ይበላችሁ እያለ ይናገራል። በጌታ የዳነ ህዝብ ደስታ ያገኘው ከራሱ ካዳነው ጌታ ከክርስቶስ ነው፣ ከእግዚአብሔር ነው። ደስታ ከእግዚአብሔር ነው። አዳኙ ራሱ ሲያድነን የደስታችን ምንጭ ቅድም እንዳነበብኩት ኢሳይያስ 61 ላይ የደስታ ዘይት የተቀባው ክርስቶስ እኛን ሲያድን ደስታ ምንጩ ከጌታ ነው። ስለዚህ ችግሮች ቢኖሩም ባይኖሩም ውጫዊ በሆነ ደስታ ውስጣዊ ነገራችን መነካት የለበትም። አምልኳችን፣ ከጌታ ጋር ያለን ሪሌሽንሺፓችን፣ መንፈሳዊ ህይወታችን፣ የውስጥ መፍለቅለቃችን እና መስመራችን ከጌታ ጋር ያለው ህይወት አይነካም። ሁልጊዜ በጌታ ደስ ይበላችሁ ማለት ተረት አይደለም፣ ህይወት ነው፣ እውነትም ነው። በታላላቅ መከራ ውስጥ እሳት በሚመስል መከራና ፈተና ውስጥ የውስጥ ደስታ አይተናል። ለዚህ ቃል ምስክሮች ነን። ምስክር ነኝ እኔ በራሴ። ስለዚህ ይሄ ውጫዊ ደስታ አይደለም፣ በመንፈስ ቅዱስ
በውስጥ ሰውነት ሁል ጊዜ በመከራ ቢሆን በደስታ በሚመች ባይም በማይመች የማይጓደል የሁል ጊዜ ደስታ ከደህንነታችን ጋር የተያያዘ በመንፈስ ቅዱስ የማይወሰድ የማይቀማ የውስጥ ደስታ ነው። የውስጥ ደስታ ነው። ይህም እግዚአብሔር በመንፈስ ቅዱስ በልባችን ካፈሰሰው ከፍቅሩ የተነሳ ነው። ወገኖቼ ከፍቅሩ የተነሳ ነው። ፍቅሩ የእግዚአብሔር ፍቅር ልባችንን ስለነካና በውስጣችን ስለሚኖር ፍቅሩ እያንገበገበን ከችግሩ ይልቅ ፍቅሩ ያይላል፣ ደስታው ይጨምራል። ችግር ሳይኖር ቀርቶ አይደለም። በችግር ውስጥ ግን የእግዚአብሔር ደስታ ሁል ጊዜ የእግዚአብሔር ደስታ፣ ክብር ለእግዚአብሔር ይሁን። ሁል ጊዜ የእግዚአብሔር ደስታ። ስለዚህ ነው እኮ ሐዋርያው ጳውሎስ ሲላስ ሁል ጊዜ የሚጠቀስ ነው፣ የምናውቀው ነውና በታላቅ እስራት ጥርቅ ጥፍንግ ተደርገው ታስረው ደም ስራቸው ተገታትሮ ቁስላቸው ቆሳስለው ሳለ ቁስላቸውና ተጠርቀው ደም ስራቸው ተገታትሮ ያን ያህል ጭንቀት ውስጥ ሆነው አልታወቃቸውም። በመንፈቀ ሌሊት እግዚአብሔርን ያመልኩ ነበረ፣ ይጸልዩ ነበረ። ማምለክ፣ መጸለይ፣ በመንፈስ ቅዱስ ሐሴት ማድረግ፣ ደስ መሰኘት በመከራ ውስጥ በዛን አይነት ችግር ውስጥ እንዴት ይቻላል? በእግዚአብሔር ያዳነን በቅዱስ አጠራሩ የጠራን የቀባን በደስታ ዘይት የቀባን እርሱ ከኛ ጋር ስለሆነ ደስታችን ውጫዊ በሚታይ በሚጠፋ በሚዳሰስ በሚጨበጥ በሚሰጥ በማይሰጥ በሚነሳ በማይነሳ ደስታ ሳይሆን በራሱ በእግዚአብሔር በሆነ ውስጣዊ በሆነ ደስታ ስለሆነ ቋሚና ዘላለማዊ ነው። ያ የውስጥ ደስታ የውስጣችንን ደስታ የሚቀማ ከሆነ ሰይጣን በደህንነት ላይ ወጥቷል ማለት ነው። ስለዚህ ውስጣችን ያለው ደስታ የማይቀማ መሆኑ በመንፈስ ቅዱስ በውስጣችን ስለፈሰሰ፣ ስለዚህ ደስታ እግዚአብሔር እናመሰግናለን። ለዚህ ነው ሁልጊዜ በጌታ ደስ ይበላችሁ፣ ምንጩ ከእግዚአብሔር ስለሆነ። እንግዲህ ሁልጊዜ በጌታ ደስ እንድንሰኝ የሚያደርገው ምንድነው እንላለን። ምንድነው ስንል አንደኛ የጌታ ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ነው። ሁልጊዜ በጌታ ደስ እንድንሰኝ የሚያደርገው ምንድነው? ምንጩ ምንድነው ስንል በመንፈስ ቅዱስ ሁልጊዜ ደስ የሚለን ምክንያቱ ወደ ልባችን ስለፈሰሰ ስለ መንፈስ ቅዱስ ደስታ ነው። ይሄ ሮሜ 5 ላይ እንደዚህ ብሎ ይናገራል። ወገኖቼ ዝም ብሎ ሰው በመከራ ሆኖ አይደሰትም። ሰው በችግር ውስጥ ሆኖ ሰው በማይመች ሁኔታ ውስጥ ሆኖ አይደሰትም። ግን ውስጣችን ያለው ከመደሰት ያለፈ ሐሴት የምናደርግበት ወደ እግዚአብሔር በልሳን በውስጥ ልሳናችን ምስጋና የምናቀርብበት በችግር ውስጥ በስራት ውስጥ ልክ እንደነ ሐዋርያው ጳውሎስ ሆነን ወደ እግዚአብሔር የምናቀርበው ከኛ ባልሆነ ነው፣ እግዚአብሔር በውስጣችን ባስቀመጠው። እሱም እንዲህ ይላል 5:5 በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ይላል። ይሄ በተሰጠን በእግዚአብሔር ፍቅር ልባችን ውስጥ ስለፈሰሰ ፍቅሩ ስለገዛን ያ የእግዚአብሔር ፍቅር እግዚአብሔር በውስጣችን ከመከራው በላይ ፍቅሩ ከችግሩ በላይ ፍቅሩ ውስጣችንን በልብ የገዛን በውስጥ የገዛን ራሱ የደስታን ቅባት የሚያፈሰው ራሱ በእኛ ውስጥ ስላለ ራሱ ደግሞ በመንፈስ ቅዱስ ልባችንን በፍቅሩ ስለገዛ ፍቅሩ በውስጣችን ስለፈሰሰ ይሄ ሁልጊዜ ደስ እንድንሰኝ ይረዳል። ሁልጊዜ በጌታ ደስ እንድንሰኝ የሚያደርገው የጌታ ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ ነው። የጌታን ፍቅር ስናስብ ስለኛ የተከፈለው ዋጋ በመስቀሉ ላይ የተሰራውን ስራ ስናስብ ለኔ አምላክ ሆኖ ሳለ እኔን መስሎ በኔ ሁኔታ ተገልጦ
ስለኔ የከፈለውን ዋጋ ሳስበው ያ ፍቅር በውስጤ በመንፈስ ቅዱስ የፈሰሰው ፍቅር ልቤን ያነደዋል፣ ይነቃቃል ውስጤ። ለኔ የተደረገው ቤዛነቱን ሳስበው ያ ፍቅር ያ የመንፈስ ቅዱስ ፍቅር ግድ ይለኛል የመስቀሉን ነገር እንዳየው። ስለዚህ የቀረው ነገር በምድር ያለው ነገር ውጫዊው ነገር ምንም አንቆጥረውም፣ እንዳቧራ እንደ ትቢያ ተራግፎ መሄድ ነው። በውስጣችን ፍቅር የእግዚአብሔር ፍቅር የመውደድ እንደ ሰውን እንደምንወደው ፍቅር አይደለም። ልጅን ባልን ሚስትን እንደሚወደድ ፍቅር አይደለም። የእግዚአብሔር ፍቅር የመንፈስ ቅዱስ ፍቅር በልባችን የፈሰሰው ፍቅር በቃ የቀመሰ ነው የሚያውቀው። እግዚአብሔርን የወደደ ሰው ክርስቶስን የወደደ ሰው ፍቅርን ያውቀዋል። የቀመሰው ፍቅርን ያውቀዋል። ያውም የክርስቶስን ፍቅር የመስቀሉን ፍቅር። ይሄ ፍቅር ያለው ሰው ሁልጊዜ በፍቅረኛው ደስ ይለዋል። ቢሞላ ባይሞላ ውጫዊ ሳይሆን ውስጣዊ ደስታ ስለሆነ በዚህ ምን ይለናል? ደስ ይለናል። ወደ ሁለተኛው ልሄድ። ሁልጊዜ እንዴት ነው በጌታ ደስ የሚለን? ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ ይልና 4 ነጥብ ያደርጋል። እንዴት ነው? የእግዚአብሔር ፈቃድ ነውና። ሁልጊዜ ደስ መሰኘት የእግዚአብሔር ፈቃድ ነውና እሱም ውስጥ የምንቀበለው ነገር አለ። አንደኛ ተሰሎንቄ ምዕራፍ 5 ላይ ስንመለከት እንዲህ ይላል። ምዕራፍ 5 ቁጥር 16 ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አይገርም? እንዲህ ነው በቃ ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አያችሁ፣ ፓኬጁ ውስጥ ሁሉ አለ፣ ማመስገንም አለ፣ ሁልጊዜ ደስ መሰኘትም አለ፣ መጸለይም አለ። ከረጢት ውስጥ ፓኬጁ ውስጥ አለ። ይሄ ደግሞ ሁልጊዜ ደስ እንድትሰኙ፣ ሳታቋርጡ እንድትጸልዩ፣ በሁሉ እንድታመሰግኑ። ይሄ ደግሞ የማን ፈቃድ ነው? የእግዚአብሔር ፈቃድ ነውና። የእግዚአብሔር ፈቃድ ሁልጊዜ በጌታ ደስ እንድንሰኝ፣ ቢሞላ ባይሞላ። ወገኖቼ በምናልፍበት መከራ፣ ችግር፣ በጎረባጣው፣ በረሃቡ፣ በመከራው፣ በስደቱ ወንጌል በሚያስከፍለው ዋጋ ህይወት ስናልፍ ለምንከፍለው ዋጋ ደስተኞች ነን። ተምነን አውቀነዋል። የት እንደምንደርስ እናውቀዋለን። ስለዚህ ደስ ይበላችሁ፣ ሁል ጊዜ ደስ ይበላችሁ ይለናል ተሰሎንቄ ላይ እና ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሁል ጊዜ ደስታን ለማግኘት የተያያዘ አብሮ የተያያዘ ነገር አለ። አብሮ የተያያዘው እዚህ ጋር ምን ነው? ሁል ጊዜ ሳታቋርጡ ጸልዩ። ሳናቋርጥ መጸለይ ማለት ሪሌሽንሺፕ ነው የሚያሳየን፣ ግንኙነት ነው የሚያሳየን፣ ህብረት ማድረግ ነው የሚያሳየን። ህብረት ማድረግ፣ በህብረት ውስጥ ግንኙነት አለ። ግንኙነት ሰው ደጋግሞ ሲገናኝ ትክክለኛ ግንኙነቱ ምን ይሆናል? እየጨመረ ይሄዳል። ፍቅርም እንደዚህ እየጨመረ ይሄዳል። በመገናኘት ውስጥ ፍቅርም እየጨመረ ይሄዳል። ይልቁንም ሳናቋርጥ ወደ እግዚአብሔር በጸሎት በተጠጋን ቁጥር ደግሞ የኛም የሚጨምር አለ። ፍቅሩ ያይልብናል። ይሄ ሁልጊዜ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ ይልና ሳታቋርጡ ጸልዩ። ሪሌሽንሺፕ ነው። በሪሌሽንሺፑ ግንኙነት ውስጥ የአባትና የልጅ ግንኙነት ውስጥ የሚፈስስ ወደኛ የሚመጣ ነገር አለ። ግንኙነት ውስጥ የምንቀበለው በጸጋው መሳሪያ ጸጋው ዙፋን ስር ቀርበን በጸሎት ውስጥ የምንቀበለው የዕለት መሳሪያ የዕለት የሚረዳንን ለመቀበል ወደ ጸጋው ዙፋን ስር
በምንቀርብበት ጊዜ ዕብራውያን ላይ እንደሚነግረን በጸጋው ዙፋን የሚያስፈልገንን ነገር ለመቀበል ወደ ጸጋው ዙፋን በእምነት ቅረቡ ስለሚለን በጸሎት ወደ እግዚአብሔር ዙፋን ስንቀርብ የምንቀበለውን ፍቅር ይጨምርብናል። ፍቅር አለ አይደል? በመንፈስ ቅዱስ ልባችን የፈሰሰው ፍቅሩ ይጨምራል፣ ደስታው ይጨምራል፣ ሐዘኑ ይረሳል። ዓለም፣ ሰይጣን፣ ስጋ ያቆሳሰለህን ሰይጣን ዲያብሎስ በጦርነት የከተከተህን በብዙ ነገር ትመጣና መስቀሉ ስር ፏ ብለህ በቃ ስትተወው እርግፍልና ይወድቃል። እርግፍልና ትታደስና አዲስ ሰው ትሆናለህ። አዲስ ነገር ሻርፕ ትሆናለህ፣ ትሳላለህ። መከራህን አታስበው። ያ ውስጥህ የተቀመጠው መንፈስ ቅዱስ በልብ የፈሰሰው ዘላለማዊ የሆነ ያ ፍቅር ሪሌት ስታደርግ ሪሌሽኑን ስትፈጥር ደግሞ እየባሰ እሳቱ እየነደደ ሊያጠፋው ያለው እሳት ወደ አንተ የመጣው ሊያስቆዝመ ሊያሳዝነ ደስታን ሊቀማ ያለው ነገር ሁሉ በግንኙነቱ በጸሎት እኛና እግዚአብሔር በምንገናኝበት በመስቀሉ ስር ይረግፋል፣ ይከስማል። ክብር ለኢየሱስ ይሁን። ስለዚህ በጌታ ምን ይለናል? ደስ ይለናል። ደስታችን ሁል ጊዜ ይህች ምን ሆና ነው እንዴ? እብድ ነች እንዴ? በእንደዚህ አይነት ሁኔታ ሆና የምታመሰግነው? ያልገባው ሰው ሊል ይችላል። ያልተረዳ ሰው ብዙ ማለት ይችላል። እሳት ላይ ቆመህ ረመጥ ላይ ቆመህ ታመሰግና ደስተኛ ትሆናለህ እንዴ? በመከራው ዘመን እንዴት ነው የምትፈካው? እንዴት ነው እየጨመረበት መጣኩ እያማረበት መጣኩ የሚባላል። እያማረባት ለምን? የተጣበከው ከደስታው ዘይት ከክርስቶስ ጋር ነው። ከደስታው ዛፍ ጋር ነው። የደስታው ዘይት ከሚፈልቅበት ዛፍ ጋር ነው የተጣበቅ ነው። የደስታው ዘይት ከሚፈስበት አምላክ ጋር ነው የተወለድ ነው። በውስጣችን የፈሰሰው ይሄ ዘይት ነው። ይሄ መንፈስ ነው። ይሄ ፍቅር ነው። ስለዚህ የኛን ደስታ የሚቀማና የሚያጓድል ነገር የለም። ሁልጊዜ በጌታ ደስ ይበላችሁ። ለምን ደስ ይበላችሁ? ከጸሎት ጋር ደግሞ ተሰሎንቄ ጋር ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህም የእግዚአብሔር ፈቃድ በክርስቶስ ምን ሆኗል? በክርስቶስ ኢየሱስ ወደ እናንተ ነውና። ኦልሬዲ ወደኛ ነው። ወደኛ ከሆነ እኛንን ባላንሱን ሚዛኑን የምንደፋው እኛንን ሚዛኑን የምንደፋው ለምን? የእግዚአብሔር ፈቃድ በክርስቶስ ወደኛ መጥቷል። እሱ ደግሞ የደስታ ዘይት አለው። እሱ ደግሞ በመንፈሱ ፍቅሩን በውስጣችን አፍስሷል። ስለዚህ ዕለት ዕለት የሚመጣው ችግር ዋናውን ደስታችንን የውስጣችንን ሰላምና ደስታ አያደፈርሰውም። እስከ ክርስቶስ መምጣት ቀን ሁልጊዜ ምን በሉ? በጌታ ደስ ይበላችሁ። ሰውነን ደስ የማይለን ሁኔታ አለ የምንከፋ። ነገር ግን ያንን ነገር አምጥተን መስቀሉ ስር ለምን ተገናኝቷል? ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ይህም የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ይሻራል። አዝነሃል። ዛሬ የሚያሳዝን ነገር መጥቷል። እንደ ሰው ተበሳጭተሃል። እንደ ሰው የሚጎዳህ ነገር መጥቶ ሊሆን ይችላል። ሆኖም ግን ይራገፋል። የሚያይለው ውስጥ ያለው የማይነካው የማይወሰደው ተፈጥሮን የፈጠረ የፍጥረታት አምላክ እግዚአብሔር በክርስቶስ ኢየሱስ ወደኛ መጥቷልና ፍቅሩን በልባችን አፍስሷልና ደስታችን ሰማያዊ ነውና እግዚአብሔራዊ ነውና በመንፈስ ቅዱስ ነውና በእግዚአብሔር በኩል በኢየሱስ ክርስቶስ ነውና አይነካም። ይህም የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና መጥቷልና ወደኛ በክርስቶስ ኢየሱስ ሰማያዊ ነውና እሱን የሚነካውና ከሱ እጅ ሰላማችንን የሚነጥቅብን የለምና ሁልጊዜ በጌታ ምን ይለናል? ደስ ይለናል። ስለዚህ እኛም በፈቃዳችን ሰላማችንን ማስጠበቅ ደግሞ እኛ ግዴታ ነው። በቃ የመጣውን እግሩ ስር እየደፋን በመስቀሉ ስር እየቀበርን ሰላሜን የውስጤን ሰላም አላስረካም። ውጪ ላይ ሊነካ ይችላል። የውጪው ሊነካ ሊደፈራርስ ይችላል። በመስጠት ባለመሰጠት፣ በመነካት በተለያየ ነገር ይሁን እንጂ የውስጣችን ሰላም ግን የውስጥ ነው፣ የክርስቶስ ነው። ስለዚህ ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። እና በጌታ ሁልጊዜ ደስ የሚለን አንደኛ እንዳልኳችሁ በልባችን የፈሰሰው የእግዚአብሔር ፍቅር ነው። ሁለተኛ ደግሞ የእግዚአብሔር ፈቃድ ነውና የእግዚአብሔር ፈቃድ ደግሞ በክርስቶስ ኢየሱስ ወደኛ መጥቷልና በዚህ ድጋፍ እንቆማለን። ይሄ በጣም ለኛ የተሰጠ የትኛውም ሲቹዌሽን ይሁን
የሚያም ሲቹዌሽን ይሁን ደስታችን ሁሌ ሙሉ የሚሆነው በመጠጋት ሳታቋርጥ ጸልይ። አብረህ ሳታቋርጥ ስትጸልይ ችግሮች እዛው ይወርቃሉ። ሰላም የተጠበቀ ነው በውስጥ በክርስቶስ ኢየሱስ ወደኛ ነው። እግዚአብሔር ፈቃድ ስለሆነ ፈቃዱን በክርስቶስ ኢየሱስ ወደኛ ይሄ ደስታ ስለመጣ ሁልጊዜ በጌታ ደስ ይለናል። ሶስተኛ ሁልጊዜ በጌታ ደስ ይበላችሁ። እንዴት? ጌታ ቅርብ ነው። እዚሁ ጋር ምንድነው ጌታ ቅርብ ነው ይላል። ጌታ ቅርብ ነው። ጌታ ቅርብ ነው፣ ሩቅ አይደለም። የሚገርም ጌታ ነው። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ። ይሄን እመጣበታለሁ። አሁን ግን ጌታ ቅርብ ነው። ሁልጊዜ በጌታ ደስ የሚለን ጌታ ቅርብ ነው። ጌታ ቅርብ ስለሆነ ደስታችን ሩቅ አይደለም። ደግሜ እለዋለሁ ጌታ ቅርብ ስለሆነ ደስታችን ሩቅ አይደለም። ጌታ ለኛ ምንድነው? ቅርብ ነው። የደስታችን ምንጩ፣ የሰላማችን ምንጩ፣ የደስታን ዘይት የሚያፈስልን ጌታ ለኛ ቅርብ ነው። ጌታ ቅርብ ስለሆነ ነው እዚሁ ጋር ሁልጊዜ በጌታ ደስ ይበላችሁ። ጌታ ምንድነው? ቅርብ ነው። እኔ ቅርብ እንጂ የሩቅ አምላክ አይደለሁም ይላል እግዚአብሔር አይደል? በቃሉ እኔ ሩቅ እንጂ የሩቅ አምላክ አይደለሁም። የቅርብ አምላክ ከስትንፋሳችን ይልቅ እጅግ ለኛ ቅርብ የሆነው እግዚአብሔር ከኛ ጋር በደስታው ዘይት የደስታን ዘይት ልሰጣቸው ልኮኛል እኮ ነው ያለው። ልኮኛል። በቃ ወንጌልን መስበክ ብቻ አይደለም፣ የሐዘንን መጎናጸፊያ ከላያቸው ልቀድድ፣ የደስታን ዘይት ልሰጣቸው መጣሁ አለ። በቃ መጣሁ። ይህን የደስታ ዘይት ሊሰጥ የመጣው ራሱ ይህም የእግዚአብሔር ፈቃድ የሆነው ክርስቶስ ወደኛ መጥቷል። ተቀብለነዋልና ጌታ ቅርብ ስለሆነ ሁልጊዜ በጌታ ደስ ሊለን የሚያስችለን ሶስተኛው ፖይንት ጌታ ቅርብ፣ የቅርብ አምላክ እንጂ የሩቅ አምላክ የለንም። ስለዚህ ደስታችን ቅርብ እንጂ ሩቅ አይደለም። ጌታ ቅርባችን ስለሆነ ደስታችን በልባችን ቅርብ እንጂ ሩቅ አይደለም። እሱም ቅርብ ነው፣ ደስታችንም በውስጣችን ነው፣ ሩቅ አይደለም። ሁልጊዜ እግዚአብሔር ከኛ ጋር ስለሆነ ገላትያ 3:23 ላይ ክርስቶስም ቅርብ ብቻ ነው እንዴ ለብሳችሁታልና ይላል። ለብሳችሁታልና ጀስት ይሄ ልብስ ከቆዳዬ ጋር እንዴት ነው የተጣበቀው? ይሄ ልብስ ለቆዳዬ በጣም ቅርበት አለው። እንደዚህ በቃ ለበስኩት። ልብሴ ከኔ ጋር የደረኩት ልብስ በጣም ቅርቤ ነው። ይኸው ክርስቶስን ምን አድርጋችሁታል? ለብሳችሁታል። እሱ ምናችሁ ነው? የደስታችን ዘይት፣ የሰላማችን ንጉሥ። እሱን ይዞ እሱን ለብሶ የለበስከው ክርስቶስ ሰላም ነው። የደስታ ምንጭ ነው። የደስታው ዘይት ኢየሱስ ነው። ደስ ይለኛል። ደግሜ ላንብበው። የደስታን ዘይት ሊሰጠን የመጣው ጌታ ሰጥቶናል። ዝም ብሎ ነው እንዴ? አይደለም። እንዲህ ይላል፣ በአመድ ፈንታ አክሊልን፣ በለቅሶ ፋንታ የደስታን ዘይት፣ በሐዘን ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ ልኮኛል። ማ? እግዚአብሔር ልኮኛል። ማ? ክርስቶስ የተቀባው ጌታ በደስታ ዘይት ሊቀባ። አንዱ ተልኮ ለኛ ደስታ ዘይት ሊቀባ ልኮኛል። ምን ሊያደርግ ነው? የደስታን ዘይት ሊቀባ፣ የሐዘንን መጎናጸፊያ የደስታን ዘይት ለመቀባት፣ በሐዘን መንፈስ ፈንታ የምስጋናን መጎናጸፊያ እሰጣቸው ዘንድ። የሐዘንን መንፈስ ሊያርቅ የደስታን ዘይትና መጎናጸፊያ ሊሰጠን፣ ወንጌልን ሊሰብክ፣ የተሰበሩትን ልባቸውን እጠግን ዘንድ፣ ለድሆች የምስራችን እሰብክ ቀብቶኛልና፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛልና። እሱ ምን የተላከው የሐዘንን መጎናጸፊያ የሐዘንን መንፈስ ሽሮ የደስታን
ዘይት ሊያፈስልን የደስታን መጎናጸፊያ ሊሰጠን የመጣው የተላከው ተልእኮውን የፈጸመው ክርስቶስ ቅርባችን ነው። ቅርብ ጌታ ቅርብ ነው። ስለዚህ ሁልጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። በማን ነው ደስ የሚለን? አንዳንድ ሰው ጌታ ከጎኑ መሆኑን በቅርበቱ መሆኑን በፍጹም ይዘነጋና ሰው ከጎኑ ሲያጣ እጅግ ብሶተኛ ይሆናል። ሰው ከጎናችሁ ሊጠፋ ይችላል። በአንድም በሌላ ሰውን ልታጡት ትችላላችሁ። የቅርብንም ሰው የጓዳችሁንም የውጫችሁንም ሰው ልታጡት፣ ያኔ ባዶ ብቸኛ አይደላችሁም። ማንንም ብታጡ ብቻችሁን ብትሆኑ እንኳ የቅርባችሁ አምላክ ከእናንተ ጋር ነው። የደስታን መጎናጸፊያ የሚያጎናጽፍ በእሳት መካከል የሚያራምድ የእሳቱን ኃይል ተቆጣጥሮ ወክ የሚያደርግ አብሮ ሆኖ ወክ የሚያደርግ የደስታን ዘይት አልብሶ መጎናጸፊያ የምስጋናን መጎናጸፊያ አልብሶ ሐዘንንና ምሬትን ማግሮምረምን አስወግዶ ልባችሁ ውስጣችሁ ሐሴት እያደረገ በመከራ ውስጥ ምስጋና፣ አምልኮ፣ ደስታ ከየት መጣ? ያው እግዚአብሔር ምስክሬ ትላንትና ለኛ እኮ አይታወቀንም። ምናልባት ለሰውየው አይታወቅም። ትላንት አንድ እህት እንደዚህ አለችኝ። በጣም ከጸሎት በኋላ መማታ ጉባኤ ነበረና አምልኮ ላይ በጣም የተመሰጠ አምልኮ፣ በእውነት ነፍስ አልቀረልኝም። በጌታ በጣም አመለኩኝና ደስ አለኝ። ከዛ በኋላ አምልኮ ጊዜ ያልቆ ወደ ቃሉ ስገባ ልክ እኔ ቃሉ ላይ እየሰበኩኝ አንድ እህት ያው ለፕሮግራም ነው የምትገባውና በኋላ ስትመሰክርልኝ ልክ ስገባ እሷ አምልኮ ጊዜ የለችም። ያፍሰት ባለ ጊዜ አልነበረችም። ያፍሰትና ፍስሐ በጣም ተቆጣጥሮኛል ለካና የውስጥ ደስታዬ በውጪ እየፈነቀለ ነው ለካ ቃሉን እያልኩ ያለሁትና ገና ስገባ አለች የሆነ ደስታ ከውስጥሽ ወደ ውስጥ እየገባው እንዲህ ብቻ ልገልጸው ማልችለው ደስታ ነበረ። እንዲህ ከፊትሽ ይወጣ ነበረ። የሆነ የሚቆጣጠር ኃይለኛ ደስታ ነበር። ምን ብላ ትንገረኝ? በቃ ቃል እስከሚያጥራት ደስታ ነበረ። ደስ የሚል ደስታ ነበርና ቃሉን የሚጸልይላችሁ የመጀመሪያ ሮጣ የመጣችሁ መድረክ እሷ ነች። እና በኋላ ሮጬ እኮ በኋላ የመጣሁት የሆነ ደስታ ነበረ በፊትሽ ላይ በሆነ ደስታ በኃይለኛ በቃ ለምንድን ነው ተነካክቻለሁ። በቃ ከእግዚአብሔር ጋር ኃይለኛ ደግሞ ኦቨር በቃ ደብል የሆነ ኃይል ውስጥ የደስታ መንፈስ ገብቷል። ለምን በአምልኮ ውስጥ በጣም እጅግ ገብቻለሁ። ደግሞ ያ ነገር አንስቶኛል። በኃይል ያለውን የውስጤን ነገር አነቃቅቶታል ማለት ነው። በደስታ ላይ ደስታ በቃ በምን ውስጥ ወይ ጉድ በቃ በሁኔታ ውስጥ እግዚአብሔር እኮ እንደዚህ ነው የሚያደርገውና ስትመሰክርልኝ በጣም ደስ አለኝ ወገኖቼ። እግዚአብሔር የቅርባችን አምላክ ነው፣ የጎናችን አምላክ ነው። ስለዚህ ያን ደስታ ስንጠብቀው ያን የቅርባችንን አምላክ ስናወድሰው አወደስ ዝማሬው በኃይለኛ ጌታን የሚያወድስ ስለነበረ ጌታን ከፍ ከፍ የሚያደርግ ስለነበር በቃ ነፍስ አልቀረልኝም። ያ ጨመረ ውስጥ ያለው ደስታ ወደ ውጪ መፍሰስና ለሌላው መታየት ጀመረ፣ አይኑ ለተከፈተ ወገኖቼ። ስለዚህ ጌታ ቅርብ ነው። ጌታ ቅርብ ከሆነ ምንድን ነው ማለት ነው? ሁልጊዜ በጌታ ደስ ሊለን ይችላል። ቅርባችን እና ሰው ቅርቡ ያለው ጌታ ከሱ ጋር ሰው እያለ ሰው አጣው ብሎ ሰው እንዴት ነው የሚከፋው? እንዴት ነው የውስጥ ደስታውን የሚያጣው? ሰው ገንዘብ አጣው ብሎ እንዴት የውስጥ ደስታውን ያጣል? ሰው አጣው እንደው ብሎ አንዳንዱ እኮ ገመድ ይዞ ሊሄድ ነው የሚለው። በቃ በትዳሩ ቢመጣ በሰላሙ ቢመጣ በገንዘቡ ቢመጣ መቋቋም ያቀተዋል። የቅርቡን አምላክ ከያዘ በዛ ደስታ ውስጡ ከጸናና ከቆመ ግን ብቻውን አይደለም ያ ሰው። ማንም አይኖር ማንም የቅርቡ አምላክ ከሱ ጋር ስለሆነ በሁኔታ ሁሉ ደስተኛ ነው። ሁሉ ጊዜ ደስ ይለዋል። ደስ የማይለው ጊዜ ውስጥ እሱ ደስተኛ ነው። ለምን? የቅርቡ አምላክ የውስጡ አምላክ የደስታው ዘይት በውስጡ ስላለ የአምልኮ ኃይል በውስጡ ስላለ ወገኖቼ ሳንከፋ ቀርተን ነው፣ ሳንጎዳ ቀርተን ነው። የሚገርም ነው። እንዳውም ለእግዚአብሔር ክብር መጎዳታችሁ ብላችሁ በተለይ የተማርኩት ብዙ ጊዜ አሁን ደግሞ በቅርቡ ከመከራው ስማር ለደረሰብን ነገር አጸፋ መመለስ ሳይሆን ውጠን ወደ ውስጥ አልፈን በእግዚአብሔር ፊት ብቻ ነገር ካቀረብን
ክብር ይጨምራል። ምላሽ ካልሰጠልላችሁ ነው። በቃ ይጨምራል። በውስጣችን ያለው ነገር ሰላማችን ይጠበቃል፣ ደስታችን ይጠበቃል። አይወድቅም፣ አይነካም፣ አይደፈርስም ምንጩ። ስለዚህ ለእግዚአብሔር ክብር የውጭውን ነገር እየናቅነው እየጣልነው እያለፍነው ስንሄድ የውስጣችን ሰላም እየበዛ እየፈሰሰ ለሌሎች ይደርሳል ማለት ነው። ስለዚህ በምንም ነገር በፍጹም ሰላማችን ሁልጊዜ ደስታችን ሁልጊዜ መሆን እንዳለበት እርግጠኛ የሚያደርገን ጌታ ቅርብ ስለሆነ የሩቅ አምላክ ስላይደለ። እጅግ የሚቀርበን ጌታ አብሮነቱ ከኛ ጋር ስላለ በእርሱ ሁልጊዜ ምን ይበላችሁ? ደስ ይበላችሁ። እሱ የደስታን ዘይት ስለሚሞላን ዕለት ዕለት ስለሚሞላን በመከራው ላይ እየሳቅን እየዘመርን እያመለክን ደስ እየተሰኘን እናልፋለን። ሁልጊዜ ማለት ሁልጊዜ ደስታ ኖሮ አይደለም። በማይመች ሁኔታ ውስጥ ሁልጊዜ ግን ደስ ይበልህ ነው ነገሩ እንጂ ሁልጊዜ ደስታ የለም። ችግር አለ፣ መከራ አለ፣ የምታልፍበት አለ፣ መስቀል አለ፣ የምታልፍበት መንገድ አለ። ሆኖም ግን ደስ ይበልህ፣ ደስ ይበልሽ። ለምን? ጌታ በነገር ሁሉ ቅርብ ነው። ሁልጊዜ እኔ ከእናንተ ጋር ነኝ ያለው ጌታ የሩቅ አይደል፣ የቅርብ የሆነው አምላክ ከኛ ጋር የሆነ ጌታ ቅርብ ነው። ጌታ በነገር ሁሉ በፊታችን ነው፣ ቅርብ ነው። ስለዚህ በዚህ ሰላማችንን ደስታችንን ልንጠብቅ እንችላለን፣ ሁልጊዜ ማለት ነው። አራተኛ ልምጣላችሁ። ሁልጊዜ በጌታ ደስ ይበላችሁ። እንዴት? ወደዚህ ገርነታችሁ እንደዚህ ይላል፣ ገርነታችሁ ለሰው ሁሉ ይታወቅ። የጌታን ላስቀድም ብዬ ነው፣ ጌታ ቅርብ ነው ያልኩት። ገርነታችሁ ይታወቅ። ሁልጊዜ በጌታ ደስ ይበላችሁ። ገርነታችሁ ለሁሉ ይታወቅ። ኧረ ጉድ! እንዴት ነው ይሄ ነገር? በነገር ሁሉ ጌታ ቅርብ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። ጌታ ላስቀድም። ገርነት ሁልጊዜ በጌታ ደስ እንዲለን ያደርጋል። ገር መሆን፣ ገርነት ማለት ልበ ጠንካራነት፣ ጠማማነት፣ እምቢተኝነት፣ እልከኝነት፣ ቂመኝነት፣ ግትረኝነት አይደለም። ከየዋህነት ጋር ይያያዛል። ከየዋህነት ጋር ሁለተኛ ቆሮንቶስ 11 እኔ አለ በየዋህነትና በገርነት እመክራችኋለሁ አለ ሐዋርያው። የዋህነትና ገርነት አብረው የሚሄዱ ናቸው። ገርነት ፍሌክሲብል የሆነ እልከኛ ሆኖ አልሰበርም የሚል ጠንካራ እንጨት፣ የወይራ እንጨት፣ ደረቅ ግትር ያልሆነ ገር፣ በቀላሉ ምልስ የሚል ጉዳቱን በቀላሉ የሚተው በቀላሉ ችግርን ማለፍ የሚችል በቀላሉ ነገሩን እርስት ቅብር ትውት አድርጎ እንደገና እንዳዲስ ሁሉን ትቶ በግ ቆዳው ላይ ያዘለውን ዶፍ ዝናብ ወርዶበት ጸጉሩ ተሸክሞት ያለውን ውሃ እርግፍ ያደርገዋል። ጸጉሩ እኮ ሰውነቱ ጸጉሩ ሙሉ ነው፣ ውሃ ያራግፈዋል። ወገኖች ገርነታችሁ ለሰው ሁሉ አይደለም፣ ለመጀመሪያ ለራሳችን ጥቅሙ ለራሳ ገር ስንሆን እሺ ባይ ስንሆን የትላንቱን ከፍቶናል፣ በትላንቱ ተጎድተናል። በትላንቱ ግን እግዚአብሔር እግር ስር ሾክን ይነቅላል። እግዚአብሔር ቂምን ይነቅላል። ገር እንድንሆን ያደርጋል። የተቆጣንበትን፣ ያለቀስንበትን፣ ያዘንበትን ነገር ምናልባት አንዳንዱ ጉዳይ ጊዜ ሊፈልግ ይችላል። ጊዜ በእግዚአብሔር ፊት ግን እግዚአብሔር ፊት በገርነት አልፈልገውም በቃ ብለን በእውነት ደግሞ በምረት ስንለቀው እርግፍ ይላል። ምን ነበር ትላንትና ከትላንት ወደ የዛሬ ሳምንት የዛሬ ዓመት ብትሉና ብትፈልጉ አታገኙትም። ገርነታችን ስፍራ ይሰጠዋል። ለማ ውስጣችን ላለው ለማይነካው ለማይወሰደው ሰላም፣ በውስጣችን ላለው ሰላም፣ ደስታ ገርነታችን አስተዋጽኦ አለው። አንድ ነገር ጎርቶን
ጭምቅ አድርገን ይዘነው አንለቅም ብለን ግትር ካልን ያ ነገር ነው ውስጣችንን የሚይዘው፣ ሰላማችንን ያደፈርሰዋል። ሁልጊዜ በጌታ ደስ ሊለን አይችልም። ያ ነገር ቦታውን ይዞታል። ደስታችን ይቃመዋል፣ ይጋፋዋል። ገር መሆን ግን የትላንቱን መርሳት ማለት ነው። የዛሬውን መተው፣ ወደ ነገ ደግሞ መሻገር፣ የትላንቱን ትላንት ላይ መቅበር ማለት ነው። ይሄ ገርነት ትልቅ ማትረፊያ ነው። የደረሰብህን ችግር፣ ጉዳት፣ መከራ እንቅ አድርገህ ሳትይዝ በጌታ ፊት መቅበር ትተኸው የትላንቱን መልካም ያይደለውን አልፈህ የምትሄድ ከሆነ የትላንቱን ጉዳትን የምትቀብረው በቀላሉ በገርነት በመስቀሉ ስር ቀብረ የምትሄድ ከሆነ ደስታ አይደፈርስም፣ አይቀማም። ሁልጊዜ የደስታው ዘይት በአንተ ዘንድ ሙሉ ነው፣ አይጎልም። ሁልጊዜ ምን ይልሃል? ደስ ይልሃል። ስለዚህ በገርነት መኖር ጥሩ ነው። ደግሞ ገር ስትሆን ገር ሆነ ትላንቱን ወይ ምን ነበር ብለህ ስትረሳ ሁልጊዜ አይ ቂል ያደርገዋል። ቂል ጅል ልትባል ትችላለህ። እሱ እኮ ምንም አሁን ይረሳዋል። ስለሚረሳው ብሎ ነገሮች ሊደራረቡብህ ይችላሉ። ለምን? በዛ ነገር ላይ አንተ ድብን አርገህ ይዘህ ወይም መልሰህ ዋጋ አትከፍልበትም ወይም መልሰህ አትዋጋበትም፣ ትተወዋለህ ማለት ነው። እንደዚህ አይነት ሰዎች ይናቃሉ። ደጋግመው ሰዎች ሊያጠቋቸው ሁሉ ይችላሉ። ለምን? በቃ እሱ አሁን ተቆጥቶ ይተዋል። አሁን ተናግሮ አሁን ይተዋል ይላል። ገርነት ነው፣ ያ የዋህነት ነው። ውስጥህን ነገር አይዘውም፣ ውስጥህን ነገር አይጎዳውም፣ ትተዋለህ። እያለፍከው ነው የምትሄደው። ያ ማለት ግን አንተን ሊያስጅል እሱ አሁን ተቆጥቶ አሁን ሊተው ይችላል። ስለዚህ ተው ብሎ ምንም እንደማታደርግ ስለሚያውቅ ደጋግሞ ምናልባት ልትጎዳበት ትችል ይሆናል። ነገር ግን ገር ሆነህ መገኘት ሁልጊዜ በጌታ ደስ እንድትሰኝ ከሚያደርገው አንዱ እንደ መሳሪያ ቃል ልትጠቀምበት የምትችልበት የውስጥ ደስታ ልትጠብቅበት የምትችለው ይሄ ነው። ለዚህም ፊልጵስዩስ 3:13 ላይ በኋላ ያለውን ይላል። እዚሁ ላይ በኋላ እንዲህ ይላል፣ በኋላ ያለውን እየረሳው በፊቴ ያለውን ለመያዝ እዘረጋለሁ፣ በክርስቶስ ኢየሱስ ከፍ ያለውን የእግዚአብሔርን መጥራት ዋጋ እንዳገኝ ምልክትን እፈጥናለሁ ይላል። በኋላ ያለውን እየረሳው እያያስኩ ችክክ ብዬ እያያስኩ አይደለም። የትላንቱን የሚጎዳኝን የተጎዳሁበትን በሰውም በሰይጣንም በየትኛውም ነገር ጉዳቴን እተወዋለሁ፣ እረሳዋለሁ። የሚያስረሳ ጌታ የቅርብ አምላክ እሱ በውስጥ ስላለ ያስረሳል። ቦታ እንዳይዝ እንዳይጋፋው፣ የውስጥን ሰላምና ደስታ እንዳያደፈርሰው፣ እንዳይጎዳው ያን ነገር ስፍራ እንዳይዝ ትረሳዋለህ። እንደገና ወደፊት አዲሱን ነገር ለመያዝ ትዘረጋለህ። ይሄ ገርነት ነው፣ የዋህነት ነው። በገርነትና በየዋህነት ልምከራችሁ ይላል። አንዳንድ ሰዎች እንደ ችግር ማለት መርሳት ያልቻሉ በቃ አንድ ነገር ከሆነ ከዛ ነገር መውጣት አልችልም የሚሉ ሰዎች አሉ። በቃ ከዛ ከተነኩበት ነገር ከተደፈሩበት ነገር መውጣት የማይችሉ ድካም ነው። ይሄ መፍረድ አይደለም፣ ድካም ነው። ሁላችንም እንጎዳለን፣ ጉዳተኞች ነን። እንጎዳለንም እንጎዳለንም፣ ሰው ነን። ራሳችንን እዛ ላይ እናወጣውም፣ ሰው ነን። ለመጎዳትም ቅርብ ነን፣ ለመጉዳትም ሰው ነን። ስለዚህ ገር መሆን ግን ፍሌክሲብል የሆነ ማንነት ለእግዚአብሔር ለቃሉ በየዋህነት ልብን ማቅናት የሚጠቅመው እኛን ነው። ደስታችን ውስጣችን ሁልጊዜ እንዲሆንና ስፍራ እንዲያገኝ ይጠቅመናል። መጀመሪያ በውስጥ እኛን ይጠቅመናል። ለሌሎች ሰዎች ደግሞ ምህረት መልቀቅ ደግሞ በረከት ነው፣ ሰውን አለማሰር ነው። እና ይቻላል እላችሁ ነው። በጣም የተጎዳችሁ ቂመኛ ነኝ፣ በቃ ቂም አልለቅም፣ እንደዚህ ነኝ የምንል ካለን ጌታ ያስችላል።
ጸጋው ዙፋን ስር በእምነት እንቅረብ፣ ጉዳታችንን ለሱ እንንገር፣ አውጣኝም በለው። ጌታ ያወጣል። ብዙ የተጎዳንበትን ያመመንን ጊዜ የወሰርንበትን ነገር ሰንኮፉን ነቅሎት ስለማውቅ እኔ በግሌ መስቀሉ ስር መሆን መፍትሄ አለው። ለሰላምህን የውስጥህን ደስታህን ሁልጊዜ እንዲሆን ምንጩ እንዳይደፈር ሰይጣን ሊቀማው አይችልም። እኛ ግን ክፍተት እንዳንሰጠው ገር እንድንሆን፣ ገርነታችን ደግሞ ለሁሉ ይታወቅ። በእርግጥ ለሁሉ ሲታወቅ አንዳንድ ሰዎች እንደ ብልጠት ይጠቀሙበታል። እንደ ሞኝ፣ እንደ ጅል፣ እንደ ቂል በቃ አሁን እኮ ምንም ብናደርገው ጀስት ነገ ይተወዋል። ስለዚህ ምንም አይጠነቀቁልህም። ይሁን እንጂ ገርነት መልካም ነው። ራስን ከጠበቅ በጣም ገርነት መልካም ነው። ምን ያደርጋል? ገርነታችሁ ለሰው ሁሉ ይታወቅ። ሁልጊዜ በጌታ ደስ እንዲለን ውስጣችን በገርነት በየዋህነት ምንም ነገር ጠንክሮ ሳይዝ እየለቀቀን የትላንቱን እየረሳን ወደፊት ለመዘርጋት ስንሄድ በልባችን የገባው ፍቅሩ የደስታው ዘይት ሰላሙ ይጠበቃል። ሁልጊዜ ደስ ይለናል በጌታ በቃ አይሸረሸርም፣ አይደፈርስም፣ አንነጠቅም። ጌታ እስኪመጣ ሁልጊዜ በጌታ ደስ ይበለን። ጌታ ይርዳን። ምን በመሆን ገርነት፣ እግዚአብሔር ይህን ጸጋ ያልብሰን። ገር መሆን በየዋህነት በገርነት መበለጥ ያለ ቢመስልም እንኳ ጠቃሚነቱ ግን ካሳ አለው በእግዚአብሔር ዘንድ። ወገኖች እግዚአብሔር ይርዳን። ልለፍ። 5ኛ ሁልጊዜ በጌታ ደስ ይበላችሁ። ሃሌሉያ። ጭንቀትን በጌታ ስር ለጌታ ጣል። እዚሁ ፊልጵስዩስ 4 ላይ ምን ይለናል? በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ሁልጊዜ በጌታ ደስ እንዲለን ጭንቀትህን በእግዚአብሔር ጣለው፣ በሱ ስር ጣለው፣ በሱ እጅ ላይ ጣለው። ተጨንቀህ ከቁመትህ 1 ክንድ 1 ስንዝር መጨመር አትችልም። ተጨንቀህ ከጸጉርህ 1 መንቀል መትከል አትችልም። መንቀል ትችል ይሆነ መትከል ግን አንዱ በቃ እሱ ነው የሚችለው። ከቁመቱ 1 ስንዝር የሚጨምር የለም። ተጨንቀህ የምታመጣው ነገር የለም። በአጠቃላይ ተጨንቀን በእኛ በራሳችን የምናመጣው የለም። ጭንቀት ነው በራሳችን የምንፈጥረው። ጭንቀትን ሁልጊዜ ደስተኛ ለመሆን ጭንቀትን ካንተ አርቅ። እንዴት እናርቅ? ማራቂያው መንገድማ ሲጠቁመን እግዚአብሔር ቃል እዚሁ ምን አድርግ ይላል? ለእግዚአብሔር በጸሎት ከምልጃ ከምስጋና ጋር ልመናህን አስታውቅ። በእግዚአብሔር ዘንድ ሆነህ ጭንቀትህን ከጭንቀት ለመገላገል በጸሎት በልመና በምልጃ በመማለድ አቤቱ ጣልቃ እንዲገባ የደሙን ምልጃ የስርየቱን ደም ይዞ ጭንቀት የመጣ ነገር በቤተሰብ በራስ በቤተ ክርስቲያን በኑሮ በጤና በሚመስል የሚያስጨንቅ ህልውናህን የሚፈታተን ነፍስህን እንኳን እስከሚወጋ ድረስ የሚመጣ ስጋህን የሚነካ እንኳን ነገር ቢኖር በሽታ ቢሆን ኢኮኖሚን የሚነካ ነገር ህልውናህን የሚፈታተን ነገር ቢኖር አንተ ተጨንቀን ነፍስህንም አታድን ስጋህንም አታድንም። ደስታህን ግን ትጎዳዋለህ። ሁልጊዜ ደስ እንዳትልህ ይሆናል። ስለዚህ ምን አድርግ? አንተ ባንዳች ሳትጨነቅ በምልጃ አቤት ብለህ ወደ እግዚአብሔር ማልድ። በአብ ቀኝ ባለው በሚማልድ ስለኛ በሚማልደው በአብ ቀኝ ባለው እኛም በቀኙ ባስቀመጠበት በሊቀ ካህናችን በክርስቶስ ኢየሱስ በፈሰሰልን ቅዱስ ደም በመካከለኛው በተሰራው የመስቀል ሥራ በኩል ቀጥታ ወደ እግዚአብሔር መግባት አለንና እንማልድ። ከጭንቀታችን የሚያወጣን ምልጃ ነው፣ ጸሎት ነው፣ ልመና ማቅረብ ነው። አቤቱ ይህን አድርግልኝ መለመን ነው። በእንደኚህ ነገሮች
ለእግዚአብሔር እናቀርባለን እንጂ አንቀን ይዘን እኛው አቅፈን ችግሩን መፍትሄ ሊሆንልን አይችልም። እሱ እጅ ላይ በልመና በእንባ የውስጥ እንፋሎታችንን ካፈሰስነው በኋላ እፎይ ብለን እሱ ላይ ዘርግፈን ከዛ ቀሎን ነው የምንነሳው። ቀሎን ነው የምንነሳው። በጣም ቀሎን አስረክበነዋል። እቺ ነፍሳችን እኮ በእጁ ነው ያለችው። በጥበቃ ውስጥ እኛ እኮ አይደለንም ነፍሳችንንም ልጆቻችንንም ህፃናት እንኳን ጡት የሚጠቡትን በእጃችን የምናቅፋቸውን እንኳን ልጆች እግዚአብሔር ነው ነፍስ ጥበቃ የሚያደርግ። እግዚአብሔር ነው ትምህርት ቤት የሚሉትን ልጆች የሚያሰማራ የሚያውል የሚያስገባ። ወገኖች በእግዚአብሔር እረኝነት ላይ እንልቀቅ። ሁሉን ነገር የራሳችንንም የቤተሰባችንንም የምድር የትውልድ የቤተ ክርስቲያን የአገልግሎት የሥራ የጤና የትኛውንም አይነት ችግር ጭንቀቴ ብለን ከያዝ ነው ያ ነገር ምን ይለናል? በጣም ይጎዳናል። መልሶኛል እኛን ነው የሚጎዳን። መፍትሄም ደግሞ ላይሆንልን። ስለዚህ በአንዳች አትጨነቁ፣ በአንዳች አትጨነቁ። በጸሎት በልመና በምልጃ ወደ እግዚአብሔር ቀረቡ እንጂ አትጨነቁ። መፍትሄው ይሄ ነው። በነገር ሁሉ በጸሎትና ከምልጃ ጋር ልመናን አስታውቅ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ይጠብቃል። ሚስጥሩ ደግሞ የሚረዳ ነገር እንዲህ ማድረግህ ከመጨነቅ ይልቅ ወደ እግዚአብሔር ነገሩን ማቅረብህ የሚገርመው መልስ አለው፣ መፍትሄ አለው። ሰላም ለእናንተ ይሁን። መፍትሄ አለው። መልእክት አለኝ። መፍትሄ አለው። ከጭንቀት የሚገላግል እኛ ጭንቀት ስለያዝን ሳይሆን ሁልጊዜ ደስ እንዲለን ደስታችን እንዳይጓደል እግዚአብሔር ጭንቀታችንን ወደሱ ስናቀርብ ምንድነው የሚያደርገው? እዚሁ ላይ እግዚአብሔር ምን ይሰጠናል? አእምሮን ሁሉ የሚያልፍ ልባችሁን ሐሳባችሁን በክርስቶስ ይጠብቃል። በቃ ጥበቃ፣ አስተማማኝ ጥበቃ ይደረግላችኋል። አስተማማኝ የሚያውካችሁን ያስጨነቃችሁ ነገር ሐሳባችሁን እንዳይዘው ልባችሁን እንዳይዘው ሐሳባችሁንና ልባችሁን የሚጠብቅ የእግዚአብሔር ሰላም ይሰጣችኋል። በቃ ይሄን አይደለም የምንፈልገው? ሰው ይሄን አጥቶ አይደል እንቅልፍ ክኒን የሚለው? ሰው ይሄን አጥቶ አይደል እንዴ? ሳይካትሪ ሳይኮሎጂ ብዙ ነገሮች አሉ አይደል የሚደረጉ ነገሮች ለመፍትሄ። እግዚአብሔር ምንም ነገር ክፈሉም ሳይል ኑ ችግራችሁን ጭንቀታችሁን ይዛችሁ ወደ እኔ ኑ ከጭንቀታችሁ ላሳርፋችሁ። የሚያስጨንቃችሁ ሐሳባችሁን የሚይዝ አይምሯችሁን የሚይዝ ልባችሁን የሚይዘው እኔ በሰላም እሞላዋለሁ። ይሄን በማድረጋችሁ ይሄን ታገኛላችሁ ብሎ ከዚህ ጋር ያያይዝ። አትጨነቁ ካለ በኋላ 4 ነጥብ ካረገ በኋላ አእምሮን የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ስለዚህ ምን አትበሉ? አትጨነቁ ይላል። ወገኖቼ አትጨነቁ። ርዕሴ ሁልጊዜ በጌታ ደስ ይበላችሁ ነው። በጌታ ደስ ይበላችሁ። ለምንድን ነው በጌታ ደስ ይበለን? ምንድነው ማገኛው ስንል አንደኛ እንዳልኳችሁ ሁልጊዜ በጌታ ደስ እንዲለን በመንፈስ ቅዱስ እግዚአብሔር በልባችን ባፈሰሰው ፍቅር ሁልጊዜ ደስታችን የተጠበቀ ሆኖ ፍቅሩን እያሰብን በፍቅሩ ውስጥ ደስታችን ሙሉ ነው። ሁልጊዜ ደስ ይለናል አለን። ሁለተኛ የእግዚአብሔር ፈቃድ ነውና ሁልጊዜ በጌታ ደስ እንዲለን የእግዚአብሔር ፈቃድ ነው፣ እርሱም ደግሞ በክርስቶስ ኢየሱስ ወደኛ መጥቷልና አለን። ሶስተኛ እንዴት ነው ሁልጊዜ ደስ ሊለን የሚችለው? ጌታ ቅርብ ስለሆነ በእኛ አለን። አራተኛ እንዴት ነው ሁልጊዜ በጌታ ደስ የሚላችሁ? ገርነት፣ የዋህነት፣ ገርነት ልባችን ግትር ብሎ ነገር ይዞ የውስጣችንን ደስታ ሁልጊዜ ደስ እንዳይለን እንዳይከለክለን ስለሚረዳ ገሮች እንሆን ነው። አምስተኛ ደግሞ ጭንቀታችሁን በእግዚአብሔር እግር ስር ጣሉ። አይምሮን የሚያልፍ የእግዚአብሔር ሐሳብ በክርስቶስ ኢየሱስ ልባችሁን ይጠብቃል። አይምሮን የሚያልፍ ይሄ ትልቅ እድል ነው። ይሄን ይለናል። በመቀጠል የተቀበላችሁትን ሰላም የተቀበላችሁትን ይሄን ሰላም የሚጠብቅ ሐዋርያዊ ምክር አለ። እዚህ ሐዋርያዊ ምክር አልኩት። ምን ይላል? ከቁጥር 8 ጀምሮ በቀረውስ ወንድሞች ሆይ
እውነተኛ የሆነውን ነገር ሁሉ በቀረው እንግዲህ በቀረላችሁ ዘመን እንግዲህ እነኚህን አምስቱን ፖይንት ካየን በኋላ እነኚህ የቀረው ደግሞ ምንድነው የምንጨምርባቸው የቀረው ብለን ስንል ጤናማ ህይወት ለመኖር ሁልጊዜ በጌታ ደስ ብሎ ለመኖር አንደኛ ምን ይላል? ጭምትነት ያለውን ነገር ሁሉ ፈልግ እያለ ነው የሚነግረን። ጭምትበት ያለውን ነገር ሁሉ። ሁለት ጽድቅ የሆነውን ነገር ሁሉ። ጭምትነት ማለት የረጋ ወተት ቅቤ ይወጣዋል አይደለም የሚለው? እርጋታ ያለ የተረጋጋ ህይወት ካለ የተረጋጋ ሰላም ይኖራል። የውስጥ ሰላምን ደስታን ትጠብቃለህ። ጭምትነት ያለበውን ፈልግ። ብዙ ሰዓት ሄዶብኛል አልሄድም። ሁለተኛ ጽድቅ የሆነውን ነገር ፈልግ። በክርስቶስ ኢየሱስ ጸድቀህ ጽድቃችን እሱ አይደል? አዎ የሱን ፈለግ ተከተል። ጽድቅ የጸደቅከው በክርስቶስ ነው። ተቀብለኸዋል ኦልሬዲ። ግን ጽድቅህን ጠብቅ። ጽድቅ ያለበትን ነገር ፈልግ። ከዓለም ቆሻሻ፣ ከስጋ ክፉ ሐሳብ፣ ምኞት፣ ከሰይጣን ሰፈርና ውድቀት ነገር ተጠበቅ። ጽድቅ ያለውን ነገር ፈልግ። ምንድነው? መጠበቂያ ነው። ያገኘውን ይሄንን ሁሉ ጊዜ በጌታ ደስ የምትሰኝበትን ሰላም መጠበቂያ የሆነ ማሰሪያ አድርጎ ሐዋርያዊ ምክር ሲመክር እነኚህን ነገሮች ይናገራል። ጭምትነት ያለውን ፈልግ። ለጽድቅ የሆነውን ነገር ሁሉ ፈልግ። ሐመርዋ ንጹህ የሆነውን ነገር ፈልግ። ደግሞ ንጹህ የሆነ ነገር ሁሉ በቃ ንጹህ የሆነ ሰላም ከን የሚጠብቅ ንጽህና ውስጥ ሁልጊዜ በጌታ ደስ እንድትሰኝ ሆነ እንድትኖር እስከ መምጣቱ ቀን የሚረዳ ንጹህ የሆነውን ነገር ፈልግ። ምንድነው ንጹህ የሆነ ነገር? እንደ እግዚአብሔር ቃል ከጽድቅ ጋር ይገናኛል። በቃ ንጹህ የሆነ እንደ እግዚአብሔር ቃል ንጽህናህን ጠብቅ ማለት ንጽህና ውጫዊ ቆሻሻን መጠበቅ ብቻ ሳይሆን ውጫዊ እድፍን መጠበቅ ብቻ ሳይሆን ውስጣዊ ንጽህናን መጠበቅ፣ መንፈሳዊ ህይወትን መጠበቅ ከእድፍ ከኃጢአት ብዙ ከሚያረክሱ ከዘመኑ ብዙ መልካም የመሰሉ ለሆድና ለስጋ አመቺ የሆኑ ግን ንጽህናን የሚያረክሱ ብዙ ነገሮች አሉ። ወደ አፍ የሚገቡ ወደ እጅ የሚገቡ ወደ አይን የሚገቡ ብዙ ከነኛ ከማይገቡ ነገሮች እንደ እግዚአብሔር ቃል እየመረመርክ ንጹህን ነገር ፈልግ። ሁል ጊዜ ደስታ የተጠበቀ ይሆናል። የተጠበቀውን ደስታን ይሄን ነገር በማድረግ አዳብረው ነው ምክር ነው ሐዋርያዊ ምክሩ። ንጹህ የሆነውን ነገር ከዛ ፍቅር የሆነውን ደግሞ ፍቅር ያለበትን ነገር ሁሉ ፈልግ። ፍቅር ያለበትን ፍቅር የሌለው ነገር ሰላምክን ያደፈርሰዋል። ፍቅር ከሌለበት ራቅ። ፍቅር ከሌለበት ሰላም ከሌለበት የምትነካበት ምንጭ የሚደፈርስበት ሁልጊዜ ደስ እንዳትሰኝ የሚያጎልህ ነገር ከሆነ ተጠንቀቅ። ፍቅር ያለበትን ፈልግ። ለውጣ ቀጥሎ ፍቅር የሆነበትን ፈልግ ካለ በኋላ መልካም ወሬ ያለበትን ነገር ሁሉ መልካም ያልሆነ ነገር ስላለ ጆሮን የሚያበላሽ ልብን የሚያበላሽ ሰላምን የሚያደፈርስ መልካም ያልሆነ ወሬ ስላለ ጠብቅ። እሱንም ጠብቅ። መልካም ወሬ ነው የሚሻለው። ዘንድሮ ብዙ ወሬዎች አሉ። ወደ ቤቱም ገብተው የእግዚአብሔርን ሕዝብ ያጣላለፉ የሚጥሉ ብዙ ወሬዎች አሉ። ጆሮአት ምን እንደምትሰሙ ተጠበቁ። ለምን? በጆሮ የገባ ወደ ልብ ስለሚገባ ተጠንቀቅ። መርጠን እንደምንበላው መርጠን ልንሰማ የልባችን ደስታ እንዲጠበቅ ሁልጊዜ ደስ እንዲለን ምንጫችን እንዳይደፈርስ ከወሬም እንድንጠበቅ መልካም ወሬን ብቻ እንድንቀበል እንድንፈልገው ይነግረናል። ቀጥሎ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። በጎ ነገርን አስቡ። ምስጋና የሚገባውን ነገር አስቡ። ለእግዚአብሔርም ለሰውም ምስጋና ይገባል። ሐዋርያው ጳውሎስ የፊልጵስዩስ ሰዎች ላደረገሉት ነገር ምስጋና ሲሰጥና ያለን በኋላ መጣበታለሁ እንደዚህ እና ሲጠቀልለው እንዲህ ይላል። በጣም እኮ የሚገርም ነው ይሄ ሐዋርያ። ምስጋናም ቢሆን እነዚህን አስቡ። እነዚህን አዳባሪ የሚያዳብሩ ናቸው። እነኚህ ጨምሩ፣ ፈልጉ የሚላቸው ሁልጊዜ በጌታ ደስ እንዲሉ የሚያዳብሩ ነገሮች ናቸው። ጨምሩ ይላል። ከዛ አስቀጥሎ በጣም ከእኔ የተማራችሁትን የተቀበላችሁትን የሰማችሁትን ያያችሁትን እነዚህን አድርጉ ይላል። አይገርምም? ቀጥታ ሰው ክርስቶስን ወክሎ በእነዚህ ቃሎች ህይወት ውስጥ ተገልጧል ማለት ነው። ከኔ ምን ብላችኋል? ተምራችኋል፣ ተቀብላችኋል፣ ሰምታችኋል፣ አይታችኋል። እውነት ነው። በራሱ እውነት ሲናገር
በቃ ያደረገው ስለሆነ ቢናገር አያፍርም። እውነት ነው። በቃ በሱ ህይወት እነኚህ ነገሮች ተገልጠዋል። ከዛስ በኋላ እናንተም ይሄንን አድርጉ ከኔ ተማሩ እኮ ነው። አይገርምም? እንዲህ አይነት የክርስቶስን ህይወት መስሎ የኖረ ሐዋርያዊ ነው። እኛም እንደዚህ አይነት ሐዋርያነት፣ እንደዚህ አይነት አገልጋይነት፣ እንደዚህ አይነት ህይወት እግዚአብሔር ይቅጠምብን። አሜን። እንድንኖር በዚህ ህይወት እግዚአብሔር ይርዳል። እኔንም እናንተንም አስቡ። እነዚህን አድርጉ። ትእዛዝ ነው፣ አድርጉ። ከዛስ በኋላ የሰላም አምላክ ከእናንተ ጋር ይሆናል። ጨራሹ ይሄ ነው። በቃ ዋንኛው የሰላም አምላክ ለዘላለም ከእናንተ ጋር ይሆናል። በተጠበቀ ሰላማችሁ አይምሮን ሁሉ በሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ በጠበቀበት ሰላም በጌታ ሁል ጊዜ ደስ ይላችኋል። ይሄ የሰላም አምላክ ራሱ የሰላሙ ባለቤት ከእናንተ ጋር ይሆናል። ይሄን በማድረግ ስለዚህ ሁል ጊዜ እናንተ ደስተኞች ናችሁ። ለምን? የሰላም አምላክ ከእናንተ ጋር ነው። ይሄን በማድረግ ሁል ጊዜ ደስ የምትሰኙበትን ነገር ለማጽናት ለማቆየት እስከ መምጣቱ ቀን እነኚህን ነገሮች ፈልጉ። ጽድቅ ያለበትን፣ መልካም ወሬ ያለበትን፣ ገርነት ያለበትን፣ ጽድቅ ያለበትን፣ ጭምትነት ያለበትን፣ ፍቅር ያለበትን፣ በጎነት ያለበትን ፈልጉ። ያዳብርላችኋል። ሁልጊዜ ደስታችሁን እንዲቆይ ያደርግላችኋል ይላል። ክብር ለመንፈስ ቅዱስ ይሁን። ጌታ ይባረክ። እግዚአብሔር ይመስገን። እንደዚህ ይናገራል። እሱ የሆነበትን ነገር በሙሉ ይናገርና ከቁጥር 10 እስከ 23 ደግሞ ስንመለከት ምዕራፍ 4 የፊልጵስዩስ ሰዎች ስላደረጉለት ስጦታ የተቀበለውንና በመስጠትና ደግሞ በመቀበል ያለውን ስሌት፣ በዚህ ስሌት ውስጥ ደግሞ ከአብያተ ክርስቲያናት ከሁሉ የፊልጵስዩስ ሰዎች ብቻ በመቀበልና በመስጠት ስሌት ውስጥ እንደተካፈሉ፣ በዚህ ደግሞ ስሌት ውስጥ የሚገርም ነው። እሱም እንደ መዓዛ ሽታ ተቀብየዋለሁ ይልና ሲባረካቸው አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባቸዋል አላቸው። በቃ እናንተ በትክክለኛ የዚህን የትክክለኛ ሐዋርያዊ አገልጋይ አገልግሎት ቀዳዳ ጎዶሎ ሸፍናችኋልና አምላኬ ደግሞ እናንተን በክብር በክርስቶስ ኢየሱስ የጎደላችሁን ይሞላባቸዋል አለና በመስጠት ውስጥ ያለውን የመቀበል ማለት አትራፊነትን እንዴት አርጎ ብዜት እንዳለው ይናገራል። ይሄን በመስጠት በመቀበል ስሌት ውስጥ በምዕራፍ 1 ወንጌል መስበክ በሚል ውስጥ ስላስተማርኩት በዚህ ብዙ አልሄድበትም። እንዴት ወንጌል መስበክ በእንጀራ ብቻ አይደለም፣ እንጀራ አብሮ በመብላት ብቻ ሳይሆን አብሮ ወንጌልን በመስራት የወንጌል ማህበርተኛ የወንጌል አጋር ሰራተኛ አብሮ በመሆን ነው። በዚህም ደግሞ አብሮ አጋርተኛ በመሆን በጸጋ አገልግሎት አጋር እንዲሁም በገንዘብና ራስን በመስጠት እንዴት ማገልገል እንዳለብን በመስጠት ገንዘብን በመስጠት ስሌቱ መስጠት ብቻ ሳይሆን በአንጻሩ መቀበል እንዳለው ባርኮት እንዳለው በዛ በመጀመሪያው የፊልጵስዩስ በትምህርት 1 ማለትም የወንጌል መስበክ በሚለው በክፍል 1 ላይ ገልጬዋለሁ። ስለዚህ የፊልጵስዩስን ትምህርት አጠናቀላል ማለት ነው። የወንጌል መስበክ የሚለው የመጀመሪያው ትምህርት ላይ በስፋት አንስቼዋለሁ። ጳውሎስ ከዚህ በኋላ የሚያሳየው ምንድነው? ይቅርታ ስለተባረከበትና እነሱን ስለባረከበት፣ ሁለተኛ ደግሞ መስጠት ምን ያህል ማብዛትና ምን አይነት ፍሬ እንዳለው ይነግረናል። ጌታ ይባርካችሁ። ጨርሻለሁ። ባልኳችሁ ፕሮግራም ላይ ነኝ። ሰዓቴ ስለደረሰ እዚህ ጋር ላብቃ። ተባረኩ። ጨርሻለሁ። የፊልጵስዩስን ትምህርት ይሄን በሚመስል አጠቃለናል። እንግዲህ በዚህ 6 ቪዲዮዎች በ6 ትምህርቶች ይሄንን አጠቃለናል። ጌታ ረድቶናል። በህይወታችን ተጽፎ ፍሬ አፍርተን ደግሞ እግዚአብሔር በህይወት እንዲያኖረን ጸጋውን ይስጠን። አጭር ጸሎት ጸልዬ ልጨርስ። የተማርነውን ትምህርት እግዚአብሔር በቃሉ ፍሬ በውስጣችን እንዲያፈራ በእያንዳንዱ በወንጌል መስበክ በወንጌል ስራ መተባበር በሚለው ርዕስ እንደ ክርስቶስ ምሳሌነቱን አይተናል። ከሁሉ የላቀ ዕውቀት የሚለውን አይተናል። ዛሬ ደግሞ ሁሉ ጊዜ በጌታ ደስ ይበላቸው የሚለውን አይተናል። በዚህ ሁሉ ውስጥ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም እንዳስተማርከን ሁሉ በእውነት ፍሬው በኔና በሰሙትና በተናገርኩት ውስጥ ይሆን ዘንድ በቤተሰብ በሰሙት ሁሉ ላይ በኢየሱስ ስም ፍሬ እንዲያበቅል
በኢየሱስ ክርስቶስ ደም አተምኩት። በመንፈስ ቅዱስ ዘሩን በዘራው አምላክ ስልጣን ብዙ ፍሬ እንዲያፈራ መልካም እርሻ ላይ እንደተዘራ እርሻ ብዙ ፍሬ እንዳፈራ በህይወታችን ላይ ፍሬ እንዲያፈራ ታምኜ ጸለይኩኝ። አባቶይ ፍሬ ለቃሚ ፍሬ ቢስ የሚያረግ ፍሬ ለቃሚ አሞራው ያ የፍሬ ጠላት ዲያብሎስ ሰይጣን ያ ዘር ስንዴ ዘርተው መጥቶ እንክርዳድ የዘራ ኃይል እንዳያደርግ በዚህ ቃል ላይ እንክርዳድም እንዳይዘራ እንዳይበቅል የሚያደርግ የሚያመክን ነገር ሁሉ ከህይወታችን ካስተምሮት ሁሉ ላይ በኢየሱስ ስም እሳት የተበላ ይሁን። ክፉ ስራ በክርስቶስ ስም እሳት ይፍረስ፣ በመስቀል ኃይል ይፍረስ። ክፉ ዘር እንክርዳዱ ሁሉ በቃል እሳት ይቃጠል። ነገርን እግዚአብሔር በቀዳዳና በጠማማ ነገር የሚተረጉም ባልተገባ ነገር እየተረጎመ ቃልክን የሚያጣምም የሌዋታን መንፈስ በኢየሱስ መንፈስ ሰይፍ የተወጋ ይሁን። ቃልን በገርነት እግዚአብሔር በእውነት ታጥቀን ደግሞ በፍሬያማነት ህይወት እንድንገለጥ መንፈስ ቅዱስ እርዳ። በመንፈስ አተምኩት እኔም ሰሚውም እንድንባረክ ፊልጵስዩስን እግዚአብሔር አራቱንም ምዕራፍ አስተምረናል። በስድስት እግዚአብሔር ሆይ እነሆ ትምህርቶች በኢየሱስ ስም አትም በላይ ላይ አትም በህዝብ ላይ ፍሬ ለማፍራት ብቁነትን ስጠን። ክፉ ለቃሚ በቃል ስልጣን አሰርኩት። በኢየሱስ ስም ስልጣን የታሰረ ይሁን። ስለ ሁሉ ተመስገን፣ ከፍ በል በኢየሱስ ጌታ ድንቅ ስም። ቀሪ ጊዜያችንን ባርክልን። አሜን። በሆነው በኢየሱስ ጌታ ድንቅ ስም አሜን። እግዚአብሔር ይባርካችሁ። የሚቀጥለውን ደግሞ ጌታ እንደወደደ እንቀጥላለን። እግዚአብሔር ይባርካችሁ። ጨርሻለሁ። ተባረኩ።